ሴት ልጅ በቀን ውስጥ በአማካይ 3 ጊዜ እንደምትዋሽ፣ ወንድ ልጅ ደግሞ 6 ጊዜ እንደሚዋሽ ሳይኮሎጂ ይገልጻል። ይህን ቁጥር ያነሳውላችሁ ወንዶችን ለመኮነን ሳይሆን በወንድና በሴት መሃል ይህንን ጨምሮ በጣም ብዙ ልዩነቶች እንዳሉ ለማሳየት ነው። ብዙ ሴቶች ከወንዶች ጋር ባላቸው ግንኙነት የማይዋጣላቸውና ብዙ የሚታገሉት ስማርት ስላልሆኑ ወይም ብልህ ሳይሆኑ ቀርተው ሳይሆን ይልቅ ወንድ ልጅ እንዴት እንደሚያስብ ስለማይነገራቸው ነው። በዛ ምክንያት ብዙ ሴቶች ለብዙ ኪሳራ፣ ለብዙ የልብ ስብራቶች ይዳረጋሉ። በዛሬው ቪዲዮ የምንመለከታቸውን 5 አይነት የወንድ ድብቅ ባህሪያትን እያንዳንዷ ሴት ልታውቅና ልትገነዘበው ይገባል። እንዲሁም እነዚህን ባህሪያት የያዘ ወንድ በጊዜ ከነዚህ መላቀቅና ራሱን ማደስ ስላለበት ለሴት ብቻ ሳይሆን ለወንድም እጅግ ጠቃሚ ቪዲዮ ነው። ቀና ልብ ካላችሁ ቪዲዮን ላይክ አድርጋችሁ እንድትጀምሩና ለግራር ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃችኋለሁ። እስከ መጨረሻው አብረን እንቆይ። ሁሉም ሴቶች በጊዜ ሊያውቁት ከሚገባው ድብቅ የወንድ ልጅ ባህሪያት መካከል የመጀመሪያው እናቱን የማያከብር ወንድ፣ ሴት ልጅን እንዴት ማክበር እንዳለበት የማያውቅ ወንድ ነው። ወንድ ልጅ ለወደፊቱ እንዴት ትሪት እንደሚያደርግሽ ለማወቅ ከፈለግሽ አሁን ላይ አንቺን የሚያወራበትን መንገድ መመልከት አቁመሽ እናቱን እንዴት ትሪት እንደሚያደርግ ተመልከሺ። ምክንያቱም ወንድ ልጅ በህይወቱ ማክበርን መጀመር ያለበት ከእናቱ ነው። እናቱን ደጋግሞ ችላ የሚል ከሆነ፣ ጥሩ ባልሆነ መንገድ የሚያወራት ከሆነ እና የእሷን መኖር እንደ ጫና የሚመለከት ከሆነ ስለ ባህሪው ጥልቅ ነገርን እያሳየ ነው። ነገር ግን ይሄ ማለት ደግሞ መርዛማ ከሆኑ ወላጆች ጋር ገደብን ያስቀመጠ ልጅ ማለት አይደለም። ምክንያቱም ከእንደዚህ አይነት ወላጆች ጋር ገደብን ማስቀመጥ ብስለቱን ነው የሚያሳየው። ነገር ግን አላስፈላጊ ንቀት፣ ስድብን፣ ማሰናበትን እና ችላ ማለትን የሚያሳይ ወንድን ነው የሚለው። ምክንያቱም ያሳደገችውን እናቱም በማዋረድ ምቾት ከተሰማው ዴት የሚያደርጋትንና ነገ ሊያገባት የሚችለውን ሴት ማዋረድም እንዴት እንደሚቀለው መገመት አይከብድም። ላደገበት ቤት ምስጋና፣ ትዕግስትንና አክብሮትን በሚገባ የሚያሳይ ወንድ ያንን ኢነርጂ ወደ ሪሌሽንሺፕ ማምጣት ምንም አይከብደውም። ነገር ግን ለሱ እድገት መስዋዕትነትን ለከፈለችለት ሴት ንቀትን የሚያሳይ ወንድ ዛሬ ላይ ለሚተዋወቃት ሴት ክብርን ሊፈጥርላት አይችልም። የወንድ ልጅ ትክክለኛ ባህሪ የሚጋለጠው ኢምፕረስ ለማድረግ ወይም ያቺን ሴት ለማማለልና ስለሱ ጥሩ እንዲሰማት ለማድረግ በሚሞክርበት ሁኔታ ሳይሆን ቀደም ብላ ሁሉ ነገሯን የሰጠችውን እናቱን ትሪት የሚያደርግበት መንገድ ነው ትክክለኛ ባህሪው የሚጋለጠው። ነገር ግን ታዲያ አንድ ኤክሰፕሽን አለ። እናቱን የሚያከብር፣ እናቱን የሚንከባከብና ለእናቱ ትልቅ ቦታ ያለው ወንድ በአጠቃላይ ሌሎች ሴቶችንም ያከብራል ማለት አይደለም። አንዳንዱ ለቤቱ ንጉስ፣ ለውጪ ደግሞ አበሳ የሆነ ወንድ ሊሆን ይችላል። ሴትን በጣም የሚንቅ፣ የሚያንቋሽሽና ጥሩ ስሜት ለሴት ልጅ የማይሰማው ወንድ ሊሆን ይችላል። ሁለተኛ ደግሞ እሱን መቀየር አትችይም። ራስን ለመቀየር ምን ያህል አስቸጋሪ እንደሆነ የተረዳ ሰው ሰዎችን ለመቀየር መሞከር የመጨረሻ ቂልነት እንደሆነ ያውቃል። አብዛኛው ሴት የሚሳሳቱት ትልቁ ስህተትም ይሄ ነው። ወንድን ፊክስ አደርጋለሁ ብለው ማሰባቸው። የኔ ፍቅር ያድነዋል፣ ከታገስኩት ዋጋዬን ሲረዳልኝ ይለወጣል፣ ያለበትን መጥፎ ሱሶች ነገ ልጆች ስንወልድ ሊያቆም ይችላል፣ እነዚህና ሌሎች ብዙ ነገሮችን። ነገር ግን ፍቅር ወንድን ኢንስፓየር ሊያደርገው ይችላል፣ ሊያበረታታው ይችላል እንጂ ራሱን መልሶ መገንባት ለማይፈልግ ሰው ምክንያት ሊሆን አይችልም። በማንነቱ ተደላድሎና ተመቻችቶ የሚኖር ወንድ መቀየር አስቸጋሪ ነው። በብዙ መስዋዕትነትን፣ በብዙ ተጨማሪ እድሎች፣ ብዙ ለመረዳት በመሞከር ሊሳካ አይችልም። ምክንያቱም በወንድ ልጅ ላይ የሚመጣ ትክክለኛ ለውጥ ከውጪ በሚደረግለት ግፊት ሳይሆን
ከውስጡ በሚመጣ ትክክለኛ መነሳሳትና ለውጥ ነው። ታዲያ ልብሽን ለመስበር ፈጣኑ መንገድ በተከታታይ የሚሰራውን ስራ ችላ ብለሽ ነገ ይሆናል ብለሽ የምትመኝለትን ማንነት በመጠበቅ ብቻ እሱን ስትታገሺው ነው። አንዳንድ ጊዜ ወንድን ለመጠገንና ያሉበትን አላስፈላጊ ጉድለቶች ለማስተካከል ስትለፊ ያለበት ቦታ ተመችቶት ለመቆየት በጣም የሚመች ይሆንለታል። ምክንያቱም የአንቺ ተደጋጋሚ ትዕግስት እድገቱን ለማምጣት የሚያደርገውን ጫና ያስወግድለታል። የሚንቅሽ ከሆነና ምንም የሚያጣው ነገር ከሌለው፣ ኃላፊነቱን በተደጋጋሚ ችላ እያለ አንቺ በሌላ ነገር የምታካክሽለት ከሆነ፣ የሆነ ነገር ብቻ ሲፈልግ እያገኘሽ ከዛ ብዙ ጊዜ ችላ እያለሽ ከቀጠለ መሻሻል አለብኝ ብሎ ማሰብን ማቆም ይጀምራል። ያኔ ምንም የሚጨነቅበት ነገር አይኖርም። ከዛ ይልቅ ግን ብልጥ ከሆንሽ የሚገባቸውን ፕሮሚሶች ሳይሆን ልማዶቹን እና ደጋግሞ የሚሰራቸውን ነገሮች በደንብ ትመለከቻለሽ። ሰው ሳያስገድደው ተጠያቂነትንና ኃላፊነትን ያስወግዳል። በጊዜ ሂደት በወጥነት ራሱን ያስተካክላል። ማንም ባይመለከተው እንኳን የዲሲፕሊን ሰው ነው። ንግግር ካደረጋችሁ በኋላ አመሉን ለማስተካከል ይሞክራል። ምክንያቱም በትክክል መለወጥ የሚፈልግ ወንድ ለመብሰል እድሜው እስኪገፋ ድረስ አይጠብቅም። በራሱ ጊዜ እነዛን ነገሮች ማስተካከልና ማረም ካልቻለ እናቱ ሆነሽ ትቀሪያለሽ። ሶስተኛ ደግሞ የወንድ ልጅ የወደፊት ዕጣ ፈንታው በዕለት ተዕለት ተግባሮች ውስጥ የተደበቀ ነው። ጓደኞቹን ተመልከቺ፣ ልማዶቹን ተመልከቺ፣ በትርፍ ጊዜ ምን እንደሚሰራ ተመልከቺ። የወደፊት ህይወቱና የአብሮ ህይወታችሁ የሚያሳስብሽ ከሆነ እና ነገ ምን ቦታ ይደርሳል ሰው የሚለው የሚያሳስብሽ ከሆነ የዕለት ተዕለት ልማዶቹን ተመልከቺ። ሰው የልማዶቹ ውጤት ነው። የወንድ ልጅ ዕጣ ፈንታው ከስንት ጊዜ አንዴ በሚያወራቸው ትልልቅ ህልሞቹ ሳይሆን በየቀኑ ደጋግሞ በሚሰራቸው ትንንሽ ልማዶቹ ነው የሚታየው። ጊዜውን ማኔጅ የሚያደርግበት መንገድ፣ ኃላፊነቱን የሚሸከምባቸው መንገዶች፣ ሰውነቱን፣ ገንዘቡን፣ ትኩረቱን ትሪት የሚያደርግበት መንገድ። እነዚህ አሰልቺ የሚመስሉ የቀን ተቀን ልማዶች በዘፈቀደ የሚመጡ ሳይሆን የወንድ ልጅን ዕጣ ፈንታ የሚተነብዩ መስታወቶች ናቸው። በጣም በቀላሉ የወንድ ልጅን የወደፊት ህይወቱን መተንበይ ከፈለግሽ ዛሬ ላይ የሚገባልሽን ትልልቅ ፕሮሚስ፣ የሚነግርሽን ትልልቅ ህልሞች መስማት ትተሽ በየቀኑ ምን እንደሚያደርግና የሚሰራቸውን ትንንሽ ስራዎች ተመልከቺ። ወንድ ቅድሚያ የሚሰጣቸውንና ኦብሰስድ የሚሆንባቸውን ነገሮች የሚያሳየው በተደጋጋሚ በሚሰራቸው ነገሮች ነው እንጂ አልፎ አልፎ በሚገባው ፕሮሚስ አይደለም። ዋናው ጥያቄ ከ5 ዓመት በኋላ እሆናለሁ ብሎ የገባው ቃል ሳይሆን በየቀኑ የሚሰራቸው ጥቃቅን ልማዶች ነው። ምክንያቱም ሞቲቬሽን ይመጣል ይሄዳል። ሩቲን ወይም የዕለት ልማድ ግን ባህሪን ያጋልጣል። ትልልቅ ቃላቶች ትልልቅ ኢሞሽን ሊፈጥሩ ይችላሉ። ነገር ግን ጥቃቅን የየዕለት ልማዶች እውነተኛ ውጤትን ይፈጥራሉ። ስለዚህ ከፈቀድሽው ወንድ ጋር በሰፊው የወደፊት ህይወትን አስበሽ ነገር ግን አንዳንድ ጥርጣሬና ግራ መጋባት ውስጥ ከሆንሽ ዛሬ ላይ ያለውን ፓተርን ተመልከቺ። ምክንያቱም አብዛኛው ጊዜ ወንድ ልጅ የሆነ ጊዜ ላይ አዲስ ሰው ሆኖ ሊፈጠር አይችልም። ግን በየቀኑ የሚሰራቸው ጥቃቅን ነገሮች ናቸው ተጠራቅመው የነገ ማንነቱን የሚገነቡለት። አራተኛ ደግሞ የሚያወራውን አዳምጪ፣ የሚሰራውን ደግሞ ተመልከቺ። ሁል ጊዜም ቢሆን ወንድ ልጅ የሚያወራውን አዳምጪ፣ የሚሰራውን ደግሞ በደንብ ተመልከቺ። ምክንያቱም ቃላቶቹ ምቾት ሊፈጥሩልሽ ይችላሉ፣ ነገር ግን ባህሪው ስለሱ እውነታውን ይነግርሻል። ብዙ ጊዜ ሴቶች የወንድ ነገር ግራ አጋብቷቸው አይደለም የሚጎዱትና
የተሳሳተ ውሳኔ ላይ የሚደርሱት። ነገር ግን ፕሮሚስ የተደረገላቸውን ነገር ከልክ በላይ ሲጠብቁ እና የዛን ሰው ፓተርን ወይም ደጋግሞ የሚሰራውን ነገር ደግሞ ችላ ሲሉት ነው። ሁል ጊዜ ወንድ ልጅ ቃላቱና ተግባሩ የማይዘመድ ሆኖ ግራ ከተጋባሽ ተግባሩን ብቻ እመኘው። ቃላቶች ትርጉም አልባ ሆኖ ሳይሆን ተግባር ግን በወጥነት ተጽዕኖ ማሳደር ስለሚፈልግ ነው። ኢፎርት ደግሞ ቅድሚያ የሚሰጠውን ነገር ያሳያል። ደውላለሁ ባለበት ሰዓት ይደውላል። ቃል በገባበት ጊዜ ይገኛል። ለሁለታችሁ ሪሌሽንሺፕ አስተዋጽኦን እየጨመረ ነው የሚሄደው ከጊዜ ወደ ጊዜ ወይስ ቀስ በቀስ እየቀነሰ ነው የሚሄደው? ምክንያቱም ወንድ በትክክል ዋጋ ለሚሰጣት ሴት ነገሮችን ግልጽ እና ውጤታማ ማድረግ ይወዳል። ደጋግሞ የሚሰራውን ነገር በትኩረት ተመልከቺ። አንድ ጣፋጭ ሜሴጅ ቀላል ሊሆን ይችላል። አንድ ምርጥ ሳምንት አብሮ ማሳለፍ ቀላል ሊሆን ይችላል። ዋናው ጉዳይ ግን ደጋግሞ የሚሰራው ልማዱ ነው። ምክንያቱም ወንድ በእውነትም ዋጋ ለሰጣት ሴት ነገሮችን ከማወሳሰብ ይልቅ ግልጽ ነው የሚያደርገው። ስለዚህ ሁሉም ሴቶች ሊከተሉት የሚገባው መርህ ይሄ ነው። ቃላቱን አበረታችለት። ነገር ግን ውሳኔሽን ማድረግ ያለብሽ በባህሪው ላይ በመመርኮዝ ነው። ምክንያቱም የልቡን ጽናትና እውነተኛ ፍላጎቱን የሚያሳየው የየቀን ልማዱ እንጂ በአፉ የሚያወራው ነገር አይደለም። አምስተኛና የመጨረሻው ደግሞ ሁሌም ራሱን እንደተበዳይ የሚመለከት ወንድ ከችግር አይላቀቅም። ዛሬ ላይ ላሉበት ችግሮች ከራሱ ውጪ ሰዎችን ብቻ ሰበብ የሚያደርግና የሚወቅስ ወንድ ነገ አንቺን ለመውቀስ መንገድ አያጣም። አንቺን ስላገባው ነው ድሃ ሆኜ የቀረሁት፣ አንቺ ነሽ ለህይወቴ መበላሸት ምክንያት ሆንሽኝ፣ አንቺ ነሽ ለዚህ ሁሉ ውድቀት የዳረግሽኝ። እነዚህና ሌሎችም ጣት የመቀሰሪያ መንገዶችን አያጣም። ያ ሰው ሁሌ ኃላፊነትን መውሰድ የማይወድና ሰውን መውቀስ የሚወድ ከሆነ ማለት ነው። እያንዳንዱ ሰው በአስቸጋሪ ሁኔታ ውስጥ ያልፋል። እያንዳንዱ ሰው በፍርድ ጊዜ ፍትህ ሊጓደልበት ይችላል። ያ አይደለም ጉዳዩ። ጉዳዩ ለምንም ነገር ኃላፊነትን የማይወስድ ሰው ሲመጣ ነው። በሱ ታሪክ የቀድሞ ፍቅረኛው በጣም መጥፎ እንደሆነች፣ ጓደኞቹ እንደከዱት፣ ቤተሰቦቹ እንደማይረዱት፣ በአጠቃላይ ይህች ዓለም እሱ ላይ ስህተት ብቻ እየሰራች እንደሆነ ያምናል። በእያንዳንዱ ሁኔታ ውስጥ እንደተበዳይ ብቻ ራሱን የሚቆጥር ወንድ አንድ አደገኛ ነገርን እያስተላለፈና እያስመለከተሽ ነው። ተጠያቂነትን እያስወገደ ነው። ያለ ተጠያቂነት ደግሞ እድገት በጭራሽ የማይታሰብ ነገር ነው። ኃላፊነት መውሰድን የማይወድ ወንድ ችግሮቹ ሁሌም ከውጫዊ ኃይል ብቻ ነው የሚመጡት። ይህን አመለካከት ይዞ ነው የሚቆየው። ምን ላሻሽል ብሎ ከመጠየቅም ይልቅ ማንን ልውቀስ ብሎ ነው የሚጠይቀው። ይህንን አስታውሱ። ሕይወት ሁሉንም ሰው ትፈተናለች። ነገር ግን የሰው ባህሪ የሚጋለጠው ነገሮች ባልጠበቁበት መንገድ በሚሄዱበት ጊዜ የሚያሳየው ሪአክሽንና የሚሰጠው ምላሽ ነው። ኃላፊነቱን የሚያስወግድ ወንድ ሁሌም ባለበት ቆሞ ነው የሚቀረው። ሁሌም የሚወቅሳቸውን ሰዎችና ሁኔታዎች ይቀያይራል እንጂ እሱ በጭራሽ ሊቀየር አይችልም። ዛሬ ላይ በዙሪያው ያሉትን ሰዎች በሙሉ በመውቀስ የተጠመደ ሰው ነገ ወቀሳውን፣ ዘለፋውን በሙሉ የሚያደርገው አብራ ኑሮ በመሰረተችው ሴት ላይ ነው። እነዚህን 5 ወሳኝ የወንድ ልጅ ባህሪያት እንግዲህ ሁሉም ሴቶች ሊያውቋቸው የሚገባ ባህሪያት ናቸው። በጊዜ ይህንን በማወቅ ራስን ከብዙ ኪሳራ ማዳንና ካላስፈላጊ ውሳኔ ራስን ማዳን ይቻላል። ይህንን ባህሪ የያዘ ወንድ ደግሞ አሁኑኑ ራሱን ለማሻሻል ጥሩ እድል ይፈጥርለታል ብዬ አስባለሁ። በዚህ ምክንያት ለወንድም ለሴትም ቪዲዮ ጠቃሚ እንደሆነ ተመልክተናል። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ። ግራር ቻናልን ሰብስክራይብ ማድረግ አትርሱ።
በሌላ ፕሮግራም እስክንገናኝ ደግሞ ሰላም ቆዩልኝ።